ኃጢአት ሳልሰራ አውለኝ ብላችሁ ለምናችሁ ታውቃላችሁ? በጣም እኮ ትልቅ ልመና እኮ። ያቺ ቀን ልንሞትባት የምንችልባት ዕለት ብትሆን እግዚአብሔር ፊት የሚያቆመን መልአክ ከየት አገኘኸው ምንስ ሲሰራ አመጣኸው ቢባል ኃጢአትን ላለመስራት እስከ ደም ጠብታ ሲታገል የዋለባት ቀን ናት ብሎ እኮ ልንማር የምንችልባት ይሆነ። ኃጢአት ምን ያክል እኮ ክፉ እንደሆነች ክርስቲያኖች ከቤተ ክርስቲያን አንተውሽም እያልናት ያስወጣችን ኃጢአት አይደለች? አንረሳሽም እያልን ያስረሳችን ኃጢአት አይደለች? በቀል ካለባችሁ ኃጢአትን ተበቀሏት። እልህ ካለባችሁ ኃጢአትን እልሃችሁን ተወጡባት ጽድቅ በመስራት። ለዛ ነው ክርስቶስ ስለ አንቀጸ ጸሎት ያስተማረበት የማቴዎስ ወንጌል ላይ ምን አለ መሰላችሁ? ጽድቁንና መንግስቱን ሹ ሌላው ይጨመርላችኋል አለ። እግዚአብሔር ስለ ሌላው ነገር አትለምኑኝ፣ ስለ ልብሳችሁ፣ ስለ መጠጣችሁ፣ ስለምትጫሙት ጫማ፣ ስለምታገቡት ነገር፣ ስለ ሁሉም ነገር አትለምኑኝ አላለም። እነሱን ከመጠየቃችሁ በፊት ግን እነዛን ነገሮች የምሰጣችሁ የዘላለም ሕይወትን እንድትወርሱ ስለሆነ እባካችሁ አስቀድማችሁ ጽድቄንና መንግስቴን እሹአል። እግዚአብሔር የሚገርም አምላክ ነው። በነገራችን ላይ ክርስቲያኖች እነዚህ ትርፍ የምንላቸውን ነገሮች ብናምነውና መንግስቱን ብንጠይቀው ሊጨምርልን የሚችል አምላክ ነው።